ብሩኖ ፈርናንዴዝ የፒኤፍኤ የዓመቱ ምርጥ ተጫዋች በመባል እንግዲህ ተመርጧል። አዋርዱንም የቀድሞ የዩናይትድ ተጫዋች ከሆነው የቡድን አጋሩ ሃን ማታሪ ተቀብሏል። ካርሎስ ባሊባም የዩናይትድ ተጫዋች መሆኑን እንግዲህ ዩናይትዶች አሳውቀዋል። ካርሎስ ባሊባም ህልሜ እውን ሆኗል ሲል ተናግሯል። የክሪስታል ፓላሱ ማቴታ ዩናይትዶች እንዲያስፈርሙት እድል ቀርቦላቸዋል። ጆሹዋ ዝርክዚና የዩናይትድ ነገር ያበቃም ይመስላል። ዝርክዚ ዩናይትድን ባሉት የዝውውር ቀናቶች ይለቃል ተብሎ ይጠበቃል። ዩናይትዶች የግራ ክንፍ ተከላካይ ውሳኔያቸውን በዚህኛው ሳምንት ያስተላልፋሉ ተብሎ ይጠበቃል። ስለዚህ ጉዳዮች እናነሳለን። ለዚህ ቻናል ገና አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። በቅድሚያ ስለ ብሩኖ ማውራት አለብን። ብሩኖ ይህንን አዋርድ እንደሚያሸንፍ በጣም ግልጽ ነበር ብዬ አስባለሁ። ያሳለፈው በጣም ምርጥ አመት ነበር እና ምንም ምንክደው ነገር አይደለም። ብሩኖ ፈርናንዴዝ የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች በጣም ስንታቸው ነበረ። ብሩኖ በቃ አላረል ካርሎስ ባሊባን ራሱ በቃ ይገዛበት ብሩኖ ተሽጦ ስንል ነበር ትዝ የሚላችሁ ከሆነና ያ የዩናይትድ ደጋፊዎች ጠልታውት ወይ ደግሞ አላ ብሩኖ አቅም ሳይኖረው ሳይሆን ሩበን አሞሪም ሲያጫውቱበት የነበረው መንገድ ነውና በ8 ቁጥር ቦታ ላይ ሲጫወት ዩናይትድንም በጣም እየጎዳ ነበረ። እሱም ያለውን ምርጥ ፐርፎርማንስ ለዩናይትድ መስጠት አልቻለም ነበርና ምስጋና ለማይክል ካሪክ ብሩኖ ፈርናንዴዝም እንግዲህ እነዛ ሲተች ቆይቶ አሁን ላይ የዓመቱ ምርጥ ተጫዋችነትን በፕሪሚየር ሊጉም በፒኤፍኤም በዩናይትድም በኩል ሙሉን እንግዲህ ጠራርጎ ወስዷልና የጋዜጠኞች የዓመቱ ምርጥ ተጫዋች ነው፣ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ነው፣ የተጫዋቾችም የዓመቱ ምርጥ ተጫዋች ሆኖ ተመርጧልና ይሄ ቀላል አይደለም። የዓመቱ ምርጥ 11ም ሲወጣ እንግዲህ ከሲቲና ከአርሰናል ተጫዋቾች በመቀጠል እሱና አንድ የቤንፎርዱ ቲያጎ ብቻ ናቸው ያሉት እንጂ ወደ 9 የሚጠጉ ተጫዋቾች ከሲቲና ከአርሰናል ናቸው የተወጣጡትና ብሩኖ ፈርናንዴዝ የሚገባውን ነገር አግኝቷል ብዬ አስባለሁና እውነት ዋንጫ ቢሰጥ ኖሮ ለብሩኖ ፈርናንዴዝ መስጠት እንችል ራሱ የሚሰጡ አይነት ተጫዋች ነው። ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥነት ብቻ ሳይሆን ባላንዶር አይነት የሚገባ አይነት ተጫዋች ነው። አቅም እንዳለው እናውቃለን። ሌላ ክለብ ላይ ቢሆን ኖሮ በእርግጠኝነት ባላንዶር ማሸነፍ የሚችል አይነት ተጫዋች ነው ብዬ አስባለሁና ዩናይትድ ተቸግሮ ዩናይትድ በደከመበት ሰዓት ብሩኖ ፈርናንዴዝ ዩናይትድ ቤት ቆየና ዩናይትድን ተሸክሞ እንግዲህ ለአመታት ዘልቋል። በሱ አቅም ዩናይትድ 15ኛ የጨረሰ እንግዲህ ክለቡን ለቅቄ ልውጣ ለማለቱ ራሱ በጣም ትልቅ ነገር ነው። ብሩኖ ፈርናንዴዝን በብዙ ነገር በዩናይትድ በኩል ማንሳት እንችላለን። ዩናይትድን በብዙ ነገር ነው የተጠቀመው። ከሜዳው ውጭም በሜዳው በኩል ከተጫዋቾች ጋር ያለው ግንኙነት አዳዲስ ተጫዋቾች ሲመጡ እንዴት እንደሚቀበላቸው ከዛ በኋላ ከነሱ ጋር ያለው ኮኔክሽን ምን ያህል ጥሩ እንደሆነ እናውቃለን። ከአሰልጣኞቹ ጋር ጭምርና ብሩኖ ለዩናይትድ በጣም ትልቅ ተጫዋች ነው። ብሩኖ ምንም እንኳን ዋንጫ ባያሸንፍ ከስማቸው ከሚጠሩ ተጫዋቾች ማለት በእርግጠኝነት አንደኛው ነውና ብሩኖ ይሄንን አዋርድ ሲያሸንፍ እንግዲህ ሩኒ 2010 ላይ ካሸነፈ በኋላ ከ16 አመታት በኋላ ነው እንግዲህ ብሩኖ ይሄንን ማሳካት ይቻለውና ያለው ጋፕ በጣም ሰፊ ነው። ዩናይትድ ዋንጫውንም ካነሳ ምን ያህል ጋፕ እንዳለ ሁላችንም እናውቃለን። 2013 ካነሳም በኋላ እስካሁን ድረስ ሰፊ የሆነ ጋፕ ተፈጥሯል። ያንን ለማሳካት እንግዲህ ዩናይትዶች እየሰሩ እንደሆነ እናውቃለን። ብሩኖ ፈርናንዴዝ ከክርስቲያኖ በመቀጠልም ሌላኛው ፖርቹጋላዊ ሆኗልና ባሳለፍነው አመት 2025-26 ለብሩኖ በጣም ትልቅ አመት ነበረ። ለዩናይትድም ትልቅ አመት ማለት እንችላለን። መጨረሻ ላይ ዩናይትድ በቃ ያልጠበቅነው ነገር ሰጥቶናል። አጀማመራችን መጥፎ ቢሆንም ወደ ቻምፒየንስ ሊግ መመለስ ከዛ ለሊግ ታይትል ሲፎካከሩ የነበሩትን አርሰናልን ሲቲን አሳምነን በሚባል ደረጃ ነው ያሸነፍናቸውና መጨረሻዎቹ በጣም አምሮልናል። አይ ሆፕ በዚህኛውም ሲዝን ተመሳሳይ ነገር እናሳልፋለን። ምንም እንኳን የመጀመሪያ ፕሪሚየር ሊግ ጨዋታችንን በሽንፈት ብንጀምርም ወደፊቱ አሪፍ ይሆናል ብዬ ተስፋ አደርጋለሁና ብሩኖ ፈርናንዴዝ የሚገባውን ነገር ነው ያገኘው። ምንም ጥያቄ የምናነሳበት አይደለም። ከዴክላን ራይስ ጋር ሲያፎካከሩት ነበር። ያው ዴክላን ራይስ በአርሰናል ቤት የፕሪሚየር ሊጉን አሸናፊ ስለሆነ ነው እንጂ ስሙ የተነሳው ብሩኖ ጋር ሲነጻጸር ለቡድን ያደረጉት ነገር ብሩኖ ያጋድላልና ቀደም ብሎ እንግዲህ የፕሪሚየር ሊግ ተጫዋቾች ምርጫውን ስለሚያደርጉ ብሩኖ ፈርናንዴዝ እንደሆነ ሲናገሩ ነበርና አዋርዱ እንደሚያሸንፍ በጣም ግልጽ ነበር። አንዳንድ መረጃዎችም ገና ፕሮግራሙ ሳይጀምርም ነው ብሩኖ ፈርናንዴዝ እንዳሸነፈ ሲነገር የነበረውና በመጨረሻም ብሩኖ አዋርዱን ተቀብሏል። ለዩናይትድ ለተጫዋቾቹ ትልቅ መንፈስ ነው የሚያመጣው። ለፕሪሚየር ሊጉ ሻምፒዮን ሲሆን ምን ያህል እንደተባለ እናውቃለን። ኦልድ ትራፎርድ ላይ ትልቅ የሚባል ነገር ያሳይቷል በዚህኛው ሳምንት። ከዛም 3 ነጥብ የምናሳካበትም ሳምንት ይሆናል ብዬ አስባለሁ። የኛው ሳምንት አሪፍ ነገር የምንመለከትበት ሳምንት ይሆናል። በዚህ በኩል ዩናይትዶች ካርሎስ ባሊባን ማስፈረማቸውን ይፋ አድርገዋል። ብሩኖ ፈርናንዴዝም ስለ ካርሎስ ባሊባ ተናግሯል። በጣም አቅም ያለው ፊዚካሊ በጣም ጥሩ ፈጣን የሆነ ኳስን ወደ ማጥቃት መስመር ይዞ የሚመጣ ተጫዋች ነው። ዩናይትድ ለ2 ዓመት ሲከታተለው እንደነበርና ደጋፊዎች እንደሚወዱትም እንግዲህ ተናግሯልና ካርሎስ ባሊባ ለዩናይትድ ምን ያህል ወሳኝ ተጫዋች እንደሆነ እናውቃለን። ካርሎስ ባሊባ ከአመት በፊት ለዩናይትዶች እንዴት ሲፈልጉት እንደነበር እናውቃለን። እቺኛው አመት መጥፎ ሆናበት እንጂ ዩናይትዶች እሱ ላይ ያላቸው ፍላጎት ምን ያህል ልዩ እንደነበር እናውቃለን። ካርሎስ ባሊባም እንግዲህ ህልሙ እንደተሳካ ተናግሯልና ለሱ በጣም
በጣም ትልቅ ነገር ነው። በጣም ዩናይትድ ለመቀላቀል ፍላጎት ምን ያህል እናሳየንና የዚህን ያህል ታምኖ መቆየት ከዛ ዩናይትዶች ከሱ ውጭ ሌሎች ተጫዋቾችን እየመረጡ እንኳን ካርሎስ ባሌባ ቃሉን ሳይቀየር እንግዲህ ታምኖና ጠብቆ እንግዲህ በመጨረሻም ህልሙን አሳክቷል። በዩናይትድ ቤት 20 ቁጥር ማሊያን ይለብሳል። ዩናይትድን ለምን መረጥክም ሲባል እንግዲህ በልጅነቴ ትልቅ ክለብ እንደምጫወት አቅ ነበረ። ዩናይትድም ትልቅ ክለብ ነው፣ አባቴም ደግሞ ትልቅ ክለብ ሲባል ማንቸስተር ብሎ ነበር የጠራልኝ የሚል ነገር ተናግሯልና ምንም ጥያቄ የለው ማንቸስተር ትልቅ ክለብ ነው። አሁን ላይ ዋንጫዎች ባናነሳም ሌሎች ፈራሚዎች ዩናይትድን ለመንቆርም ቢሞክሩ ኤሊት አንደርሰን ወደ ማንቸስተር ሲቲ ሲሄድ ሲቲ ትልቅነት ሳይሆን ዩናይትድን ለመንቆር የሚመስል ኢንተርቪው ያደረገው ማንቸስተር ውስጥ አንድ ንጉስ ብቻ ነው ያለው እሱም ሲቲ ነው የሚል ምላሽ ነው የሰጠውና ይሄን ነገር ራያን ቸርኪን በባለፈው አመት ወደ ዩናይትድ ወደ ማንቸስተር ሲቲ ሲዘዋወር ተናግሮ ነበር። በሊዮን ሽንፈት ከደረሰበት በኋላና ካለቀሰ በኋላ ራያን ቸርኪ ወደ ዩናይትድ ወደ ማንቸስተር ሲቲ ሲዘዋወር እነሱን መግደል ነው ፈልጎ የሚል ምላሽ ሰጥቶ ነበር። ከዛ በኋላ ምን እንደተፈጠረ እናውቃለን። ራያን ቸርኪ ዘፈን እስከሚሰራበት ድረስ እንኳን በመሃል ሜዳው ላይ እነ ኩኛ፣ ብሩኖ ፈርናንዴዝ እና ሉክሾ ሲጫወቱበት እንደነበር እናውቃለን። ያቺ ብሩኖ ኩኛ የምትሏ ሳውንድ ሁላችንም አይምሮ ውስጥ ያለች ናት። በባለፈው አመት በማይክል ካሪክ ካየናቸው ምርጥ ነገሮች መሀል አንደኛው ናትና አይ ሆፕ ኤሊት አንደርሰንም በአራተኛ ሳምንት ማንቸስተር ሲቲ ከዩናይትድ በሚያደርጉበት ጨዋታ አፉን ዘግቶ ይወጣል ብዬ ተስፋ አደርጋለሁና ባሊባ ዩናይትድን ያደነቀው የትኛውንም ክለብ አልነካም። ዩናይትድ ተጫዋች ስትሆን ስለ ዩናይትድ ብቻ ነው ማውራት ያለበት፣ ስለ ህልም መሳካት ነው ብቻ ማውራት ያለበት ብዬ አስባለሁና እሱም ተመሳሳይ ነገር ነው ያለው። በማይክል ካሪክ ስል መስራት በጣም እንደሚፈልግና ማይክል ካሪክ ትልቅ ነገር እንደሚሰጠውም የሱን ትልቅ ከፍታ እንደሚያወጣለትም ነው ያመነበትና ማይክል ካሪክ ለመሃል ሜዳው ትልቅ ተጫዋች እንደሆነ እናውቃለን። ለመሃል ሜዳዎቹ ደግሞ ትልቅ ነገር እንደሚያመጣም እናውቃለን። ተጫዋቾቹ ያላቸው ቆራጠኝነት በደንብ አውቃለሁ። ከነሱ ጋር እንግዲህ የራሴን ድርሻ ተወጥቼ ትልቅ ነገር ለማሳካት ነው የምንንቀሳቀሰው የሚል ሀሳብ አንስተዋል። ካርሎስ ባሌባ ከጉዳት ሲመለስ እንግዲህ ከዋናው ቡድን ጋር ትሬኒንግም አድርጎ ዩናይትድን ያገለግላል። በዚህ አመት ትልቅ ነገር እንጠብቃለን። በመሃል ሜዳው እንግዲህ ሶስተኛው ፈራሚ ሆኖ ብቅ ብሏል። ትልቅ ነገር ነው። ማይክል ካሪክ አሁን ላይ ካርሎስ ባሌባ አለለት፣ ዩሪ ቴሌማንስ አለለት፣ አንድሬ ሳንቶስም አለለትና ለዩናይትድ በጣም ትልቅ ነገር ያመጡለታል የሚል እምነትም አለኝ። ካርሎስ ባሌባ ለኔ ከሁለቱም የተለየ ምርጡ ፈራሚ ነው ብዬ አስባለሁና ባሊባን በዩናይትድ ማሊያ እስከምንመለከተውና ባሊባን ሲጫወት እስከማየት በጣም የጓጓውለት ተጫዋች ነው። አይ ሆፕ ጥሩ ነገር ይሰጠናል የሚል እምነት አለኝ። ሌላኛው በዝውውር ጉዳይ ስንነሳ እንግዲህ ዩናይትዶች አሁን ላይ በአጥቂው መስመር ማቴታ እንደቀረበላቸው እንግዲህ አንዳንድ ምንጮች እያሳዩ ይገኛሉ። ዩናይትዶች ዝርክዚ የሚለቁ ከሆነ የአጥቂ መስመር ተጫዋች ማስፈረማቸው ማይቀር ነገር ነው። አንደኛው በሊስታቸው ውስጥ ያሉት ደግሞ ማቴታ ነው። ማቴታ በቅርብ ጊዜያት ውስጥ እንግዲህ በፕሪሚየር ሊጉ ጎል ከሚያስቆጥሩ አጥቂዎችና አሪፍ ከሚባሉ አጥቂዎች መሀል አንደኛው ነውና ዩናይትድ ሴስኮን ከማስፈረሙ በፊት ራሱ ከማቴታ ጋር ስሙ ሲያያዝ ነበረ። አሁን ላይ ማቴታ ክሪስታል ፓላስን ለቆ መውጣት እንደሚፈልግ እንግዲህ ተናግሯል። አሁን ላይ ዩናይትዶች ወደ አጥቂ መስመሩ ፎከስ አያደርጉም። የአጥቂ መስመር ማስፈረም ፍላጎትም የላቸውም። የዝርክዚ ውሳኔ ነው የሚጠበቀውና ዩናይትዶች ዝርክዚን የመልቀቅ ፍላጎታቸው አሁን ላይ እየጨመረም ሌሎች ክለቦችም የሱ ያላቸው ፍላጎት መጨመሩን ተከትሎ ምናልባት ዩናይትዶች ዝርክዚን ይለቁታል ተብሎ የሚጠበቃልና ይሄኛውን እድል ይጠቀሙበታል የሚል እምነት አለኝ። በዚህ በኩል አስቶን ቪላ ማቴታን ለማስፈረም ጥያቄ አቅርበው እንግዲህ ውድቅ ተደርጎበታል የሚል መረጃዎች አሉ። አስቶን ቪላ ዝርክዚን የሚፈልጓል። ምናልባት አስቶን ቪላ ዝርክዚን ከወሰደ ማቴታ ወደ ዩናይትድ የመምጣት እድል ሊኖረው ይችላል። ይሄ ዝርክዚ ላይ ያረፈው ውሳኔ ነውና ዝርክዚ የሚለቁት ከሆነ ዩናይትዶች ሌላ የአጥቂ መስመለከተበት አማራጭ ሊኖር ይችላል። ማቴታ ግን የመሆን እድሉ በጣም ሰፊ ነው ብዬ አስባለሁ። በቀላሉ ሊያገኙት የሚችሉ ተጫዋች እሱ ነው ብዬ አስባለሁ። እና ዋትኪንስ ምንም እንኳን ቪላን ቢለቁ ወደ ሳውዲ አረቢያ የመሄድ እድላቸው ሰፊ ነው። ወደ ዩናይትድ ይመጣል የሚል እምነት የለኝም። ወደ ዩናይትድ ከመጣ ግን ከማቴታ ይልቅ ዋትኪንስን እመርጣለሁ። ጥሩ አጥቂ ነው፣ ምንም ጥያቄ የለውም። ሴስኮ ከሱ ብዙ ነገር የሚማራቸው ነገሮች አሉ ብዬ አስባለሁና ነገር ግን በፕሪሚየር ሊጉ የመቆየት እድል አለው የሚል እምነት የለኝም። ዋትኪንስ ማቴታን የመመልከት እድላችን ሰፊ ሊመስል ይችላል። ዝርክዚ ግን ዩናይትዶች በሱ አላመኑበትም። የ9 ቁጥር ተጫዋች ነው ብሎ ማያስቡም። የ10 ቁጥር ሚና ያለው ተጫዋች ነው የሚመስለው። የ10 ቁጥር ቦታ ላይ ደግሞ ብሩኖ ፈርናንዴዝን አስቀምጦ ይጫወታል የሚል እምነት የለኝም። እና ማቲያስ ኩኛም ተፈጥሯዊ ቦታቸው 10 ቁጥር ቦታ እንደሆነ እናውቃለንና ብሩኖ እንኳን ጉዳት ቢያጋጥመው ማቲያስ ኩኛም በዛ በኩል አድርጎ እነ ራሽፎርድን እነ ዶርጉን በግራ በኩል አድርጎ በዛ በኩል እነ አማዳሉ ነምበውም አሉ። በአጥቂ በኩል ደግሞ ሴስኮም ተቀዳሚው ምርጫ ነው የሚሆነውና ዝርክዚ በዩናይትድ ቤት ምንም ቦታ እንደሌለው ያምናል። ምናልባት ተጫዋቹ ገፍቶ ከሄደና ከሌሎች ክለቦች ጋር ከተስማማ እኛ አዲስ አጥቂ የምንመለከትበት እድል ሊኖር ይችላል። እንደኔ
ኔትሮች በአዲስ አጥቂ ሊጉ የሚጀምሩ በጣም እመርጣለሁ። በአዲስ አጥቂ ስላችሁ ሴስኮ ቤንች ሆኖ ሳይሆን ለሴስኮ የሚፎካከር ሴስኮ የሆነ ነገር ቢሆን ሴስኮ ጉዳት ቢያጋጥመው ሴስኮ ተቀይሮ ሲወጣ አለ አይደል ጎል ሊያስቆጥር ይችላል ብለን የምናስበው አይነት ተጫዋች ያስፈልገናል። ዝርክዚ ላይ ማንም እምነት አለው ብዬ አላስብም። እንደውም ዝርክዚን ከምንቆየ ይልቅ ራስመሰን አቆይተን ቢሆን ኖሮ በጣም ተጠቃሚ እንሆናለን ብዬ አስባለሁና ዝርክዚን አቆይቶ እንዴት ሩበን አሞሪም ራስመስ እንደለቀቀ ብዙም ባይገባኝም ዝርክዚ ነበር መልቀቅ የነበረበት ብዬ አስባለሁ። ራስመስ በናፖሊ ቤት አሪፍ ታይም እያሳለፈ ነው። ዝርክዚ በሴሪያ አሪፍ ታይም ያሳልፋል ብዬ እጠብቃለሁ። እስቲ የሱ መልቀቅ አለመልቀቅ የማቴታ መምጣት አለመምጣት ላይ ይወስናል። ሌላኛው የግራ መስመር ጉዳይ ነው። እንግዲህ ኔትሮች አሁን ካርሎስ ባሊባን ይፋ አድርጓል። ስለዚህ አንድ የሚቀራቸው ተጫዋች የግራ መስመር ተከላካይ ነውና ከነባሌ ጋር ስማቸው የተያዘ ነው። ኔትሮች ባሌን በውሰት ማስፈረም ይፈልጋሉ። ባርሰሎና ደግሞ በውሰት መስጠት አይፈልግም የሚል መረጃ ነው ያለው። ለዝውውር ወደ 40 ሚሊዮን ፓውንዶች የሚጠጋ ገንዘብ ነው እንግዲህ ለባሌ እየወጣ የሚገኘው። ባሌና ሃንሲ ፍሊክ ውይይት ያደርጋሉ ተብሎ ሲጠበቅ ነበር። እስካሁን ድረስ ምንም አይነት መረጃ የለም በሁለቱ በኩል ያለው። ባሌ በባርሰሎና ቤት እንግዲህ አሁን ላይ ትሬኒንግ እያደረገ ይገኛልና ሃንሲ ፍሊክ በተጫዋቹ ላይ ምን አይነት ውሳኔ ይወስናሉ ባርሰሎናስ የሚለው ነገር ተጠባቂ ነው። በእነዚህ በመጨረሻ ቀናቶች እንግዲህ ሜትር ባሌ የማያገኝ ከሆነ ምናልባት ወደ አርቢ ላይፕዚጉ ዴቪድ አራሆም ለመሄድ ሊገደድ ይችላል። ወይ ደግሞ ሁለቱንም ማሳካት የማይችል ከሆነ የውል ማፍረሻ ያለውን ሳሊናስን ልንመለከትበት እንችላለንና ታዳጊውን የመመልከት እድላችን ሰፊ ሊሆን ይችላል። ሜትሮች ታዳጊ ላይ ምናልባት ሪስክ ወስደው ከወሰኑ ሳሊናስን የመመልከት እድላችን በጣም ከፍተኛ ነው። ወደ 16 ሚሊዮን ፓውንዶች የሚጠጋ ነውና ሜትሮች ከክለቡ ጋር ምንም መደራደር አያስፈልጋቸውም። ከተጫዋቹ ጋር ፐርሰናል ተርም ከጨረሱ ውል ማፍረሻውን ከፍለው ወደ ክለባቸው መምጣት ይችላሉና ምናልባት የባሌ ውሳኔ በባርሳ የሚቆይ ከሆነ ሃንሲ ፍሊክ ማቆየት የሚፈልጉ ከሆነ የዴቪድ አራሆም ከአርቢ ላይፕዚግ ያለው ነገር ዝውውሩ የሚያከብደው ከሆነና ከእድሜውም አንጻር ኔትሮች ለረጅም ጊዜ ኢንቨስትመንት ስለሚፈልጉ የዴቪድ አራሆም ዝውውርን ሊተውት ይችላሉ የሚል እምነት አለኝና በባልዴና በሳሊናስ በኩል ነው ብቻ ይመስለኛል የግራ መስመር ዝውውራችን ሊፈጸም የሚችል ያለኝ ግምትና በዚህኛው ሳምንት እንሰማለን። የኔትሮች ውሳኔዎች ይጠበቃል። ማይክል ካሪክ በደንብ ገፋ ብሎ እየሄደ እንደሆነ ነው እየተነገረ የሚገኘው። እንዲያስፈርሙለት በጣም ጥያቄ እያቀረበ ነው። ኔትሮች የትኛውን ተጫዋች ያስፈርማሉ? ባልዴን ካገኘን በጣም አሪፍ ነው። ጉዳቱ ትንሽ ሊከብድ ይችላል። ሉክሾን ተመሳሳይ ነገር ስላለው ምናልባት ውሳኔያቸውን ወደ ሳሊናስ ላይ ያደረጉበት የሚችሉበት አጋጣሚ አለ። ሳሊናስ በዋና ቡድኑ የተወሰነ ጨዋታዎችን ያደርገዋል አይደለ? ትልቅ የምንለው ተጫዋች አይደለም፣ ግን በዋና ቡድን መጥቶ የመጫወት እድል ሊኖረው ይችላል። ልክ አሁን ሴኒ ላመንስን ስናስፈርም ቢያንስ በዋናው ቡድን ነበር። ምንም እንኳን ታዳጊ ግን በረኛም ቢሆን በዋናው ቡድን ነበር ሲጫወት የነበረውና የሳሊናስ ትንሽ ከበደ ይችላል። እስቲ እሱንም ጉዳይ እንመለከተዋለን። ኔትሮች የትኛውን ውሳኔ ይወስናሉ አብረን የምንመለከት ነው የሚሆነው። ኮመንት ላይ ሀሳብ ማስቀመጥ እንዳይረሳ። ስለ ብሩኖ ፈርናንዴዝ፣ ስለ ካርሎስ ባሊባ፣ ማቲታ ወደ ኔትር የሚለው ነገር እንዴት ነው ተመቻችሁ ወይ? ዝርክዚ መውጣት አለበት? የግራ መስመር ተከላካይ ማን ቢሆን ይሻላል? ሀሳባችሁን ኮመንት ላይ አስቀምጡልኝ። አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።